ስለ ሰውጅብ ዋና አለቃ ስለተባለው ሰውዬ እያጣራው ነው። አዲስ ነገር አለ፣ ስለ ቤተሰቦቹ ያገኘሁት ነገር አለ። ስለ ሰውጅቡ ቤተሰብ እንዴት ያባቴ ንብረት ይሄዳል? ኧረ እባክህ የዲኤንኤ ውጤት ከ100% መቅደስና ኤርሚያስ ወንድምና እህት የመሆናቸው የዚህ ሁላ መንስኤ መልስ የሚሆነን የዲኤንኤ ውጤት መጥቷል። ከ100% አንቺ ነሽ ወንድሜን የገደልሽው። ውስጡ ደብቆ ነው እኮ የሞተው ማለት ነው። አንቺ ዛሬን ከጠላታችን ጋር ነበረ ስንበላ የነበረው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። ምን አልሻች? ዛሬ ስለሞተ ለሀብት ብለሽ ነው? ለሀብት ብለሽ ከሆነ እሺ ምንም ይሁን ምን እነሱ እኔን እሰጣቸዋለሁ፣ ግን አይደለም ሐሰት ነው። አውሬ እኮ ነች እኮ ሰው መስላሻለች። ዝም በይ አንቺ። ነው ወንድሚያት እነዚህ ልጆች እንደዛ ሲሰቃዩ መጨረሻ ላይ እሷ ነች የገደለችው ብለውኝ ጎትተው ቤታቸው እንደገና አግተው አስቀምጠው ይሄው የወገብ በሽተኛ አድርገውኝ መነሳት እስከሚያቅተኝ ድረስ የሆንኩት እርግጫና ዱላ ስጠገብ የኖርኩት ምንም ብላ ነው እሷ የምትደብቃት። እዚህ ጋር ከአንቺ ልጅ ጋር እዚህ ቤት የተቀመጥኩበት ትልቅ ምክንያት ስላለኝ ነው። ልጆቼን እንደዛ ወልጄ ጥዬ እንደሞትኩ አስመስዬ የኖርኩትም ይሄን ታሪክ ላለመናገር ሽሽት ነበር። በቃ ይሄ ታሪክ እንዳይታወቅብኝ፣ ልጆቼን ማውቀው እንዳይጠሉኝ፣ የልጆቼንም ስነልቦና እንዳልጎዳ፣ ልጆቼ እንዳይጎዱብኝ ስል ነው። አንቺንም ያው ስትሰሚው ታሪኩን እንደሚጎዳኝ ስላወቅኩ ነው ተደብቄ ረጅም ጊዜ እዚህ ቤት የተቀመጥኩት። 2 ዓመት ቀልድ አይደለም። ነፃነት የለኝም፣ እንደ ወንጀለኛ ነኝ። በራሴ በሰራሁት ወንጀል በቃ ህግ የማያውቀው ወንጀል ሰርቼ ለራሴ እስረኛ ነኝ። በቃ እንደ እስረኛ ነው እየኖርኩ የነበረውና ስነግርሽ በጣም ነው የሚያሳፍረው ታሪኩ። በጣም ነው የሚከብድሽ። እኔ ለማመን የሚከብድ ነው ላንቺ የሚሆነው። እኔስ ያው ያመመኝም ቢሆን ተቀምጫለሁ፣ ረጅም ዓመትን ተሸከሜ ኖሬያለሁና ትልቅ ስህተት ሰርቻለሁ ባንቺ ላይ። ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተሙ ነኝ። ተመልሰን ተገናኝተናል። ዛሬ እዚህ የተገናኘንበት አንድ አላማ አለ። አሁን በቀጣይ የምትመለከቱት ቪዲዮ አለ። ስለሱ ቀድሜ ገለጻ ላድርግላችሁ ብዬ ነው። ያ ቪዲዮ የተቀረጸው እኔ የጅቡን ቪዲዮ ከመስራቴ በፊት ነው። የዲኤንኤ ውጤት ነበር። የቤተሰቡን ኬዝ ታውቁታላችሁ። ስለሱ አንዳንድ ጉዳይ ነበረ፣ እሱን ለማሳወቅ ነው። ግራ እንዳትጋቡ ነው። ከጅቡ ከተነከስኩ በፊት የተቀረጸ ቪዲዮ ስለሆነ ስለሱ ቀድሜ ገለጻ ላድርግላችሁ ብዬ ነው። ስለ ጅቡ ስለ ሰው ጅቡ ዋና አለቃ ስለተባለው ሰውዬ እያጣራው ነው። አዲስ ነገር አለ፣ ስለ ቤተሰቦቹ ያገኘሁት ነገር አለ። ስለ ሰው ጅቡ ቤተሰብ፣ ስለ ልጁ ስለ ሚስቱ ያገኘሁት አዲስ ነገር አለ። እሱን ነገ ይዤላችሁ መቀርብ ነው የሚሆነው። ዛሬ ግን የዲኤንኤ ውጤት ቀድሞ የተዘጋጀ ቪዲዮ ስላለ እሱን እንድትመለከቱ ጋብዛለሁ። በቀጣይ እሱን ቪዲዮ ታዩታላችሁ። ግራ እንዳትጋቡ ቀድሜ ላሳውቃችሁ ብዬ ነው። ውድ ቤተሰቦች ቀጥታ ወደዛ ቪዲዮ እንሄዳለን። ስለ ሰው ጅብ ያለውን ግን አዲስ ነገር በቀጣዩ ስራ የማሳውቃችሁ ይሆናል። አብራችሁን ቆዩ። መልካም ጊዜ። ዝም ብላ ነው የምታወራው ነው ቁጭ በል። ይሄንንም ጉድ መተው ማየት አለባቸው። እኔም ወደዛ ይሄኛው ነው ቤቱ። ይሄ ነው በቃ። ክፈቹ፣ አንኳኩ፣ ክፈች ሲጀመር። እሺ በቃ ግቢ። አሁን እኮ ልጆቼን ከማዳን በቃ ይሉታ ተረዳኝም። በቃ ልጆቼን ከማዳን እኮ ነው። እነሱ ያሉበት ነገር የባሰ ህይወት ውስጥ ነው ያሉት። ከቀን ወደ ቀን የጨለመ ህይወት፣ በችግር ላይ ሌላ ችግር እኮ ነው የምጨምርባቸው። ይሄን ሰሙ ማለት በቃ ልጆቼ ተጎዱ ማለት እኮ ነው። ይሄንንም ጉድ መተው ማየት አለባቸው። እኔም ወደዛ ተነሱ። እንደዛ አይደለም ይሁሉት፣ እንደዛ አይደለም። ሲመጡ ችግር የለውም። እውነት እሺ እንግባና እንያታ። የት ጋር ነው ያለችው? የት ነው ያለችው? ተረጋጉ። አለች በህይወት አለች? ቆይ አንዴ እባካችሁ ተረጋጉ። እኮ እሺ አሳየኝ በእናትህ። እኔ በጣም እንዴ ማወቅ ፈልጋለሁኝ። በእናትህ አሳየኝ እስኪ። አዲስ እባካችሁ እንግባና ሁሉ ነገር የምታዩ ነው የሚሆነው። እባካችሁ ኑ። 29 ዓመት በሙሉ ነው ችዬ የኖርኩትን ታሪክ ዛሬ መናገር አልፈልግም። ይሄ ምን 29 ዓመት ችዬ የኖርኩት ታሪክ ማለት ምን ማለት ነው? ደብቄ የኖርኩት ታሪክ አለ። በቃ የኔ ማንነት እዛ 29 ዓመት ውስጥ አለ። ስለዚህ ያንን ደግሞ ዛሬ በአደባባይ መናገር አልፈልግም። ልጆቼንም መጉዳት አልፈልግም። እኔ ደግሞ እውነቱ እንዲወጣ ፈልጋለሁ። ሁሉም ነገር እንዲሰማ ፈልጋለሁ።
ቁጭ በል ልጄ እኔ እኮ ለዚህ ነው እና ቁጭ በል በእናትህ እና ቁጭ በል እኔ ልንገርህ በቃ ቁጭ ብለው ብላችኋል ዝም ብላ ነው የምታወራው ነው ቁጭ በል እውነቱን ንገሪኝ ኧረ በእናትህ ወንድም ያደርቃል ቆይ ምን አይነት አውቃ ነው የምታወራው እውነቱን ንገሪኝ እማዬ ሰበብ አይደለማ ምክንያት የፈለግሽ አይደለማ አንቺ አውሬ እስካሁን እንደ ስንት ነገር እያደረግሽ ጭራሽ አንቺ እህቴ ልትሆኚ በተአምር ይኸውልህ በቃ አሁን እኮ እዚህ የተገናኘ ነው ከቀናት በኋላ ውጤቱን ለማወቅ ነው አይደለ? አዎ ብትረጋጋ ይሻላል። ይኸውልህ ዲኤንኤውን ይዘን ረጋጋው ነገር የለም ሲጀምር ከአንቺ ጋር ማለት ነው ያልጨረስኩት ብዙ ነገር አለኝ። እሺ ከእናቴ ጋር እናቴ ላይ ያደረግሽው ነገር እያንዳንዱ ነገር ደርሼበታለሁ። እባክህ አንቺ ማታውቂው ነገር አለ አክስቴ ማታውቂው ነገር አለ። እቺ ሰው መስላሻለች አውሬ። አሁን እኮ ውድ ወንድም ይሆናል። ስለዚህ ብትረጋጋ ከአንቺ ጋር እኔ አንቺና እኔ እህትና ወንድም አውሬ ከእንዳንቺ አይነቱ ጋር ከምፈጠር ሞቴ ነው የሚሻለኝ። ደግሞ 2 ዓመት ሙሉ ከእናቴ ጋር ያደረግሽውን ነገር አፍነሽ አግተሽ እንዲያሻት ምን እንዲያደረግሽ እንደሆነ ደርሼበታለሁ። እሺ ደርሰንበታል። እኔ እኮ እናትህን እየጠበኩልህ ነው። ማን ሌላ ነገር አንቺ አውሬ ዝም በይ። አሁን በጄ ላይ ሰበብ እንዳትሆኝ ዝም በይ። አፍሽን እንዳከፍች እሺ ውሻ እባክህ ወንድም ማረግሽን አቃለሁ። እቺ አውሬ እኮ ነች እኮ ሰው መስላሻለች። ዝም በይ አንቺ ነው ወንድም ያትበይ እንደዚህ አትበይ ገላት ወንድም ያትበይ ተረጋጋ አረጋጋችሁ አንቺ ስርዓት ነው። እስቲ ቁጭ በይ አንቺ ቁጭ በይ እስቲ ነገሩና እሺ አንዴ ቁጭ በይ ይሄ ነገር ማለት ነው። አንቺ ካልሞት ይሁሉ ነገር አይቋጭም። እሺ ገና ነገር ወደ ሌላ ነገር እየሄደ ነው የሚሄደው። ይኸውላችሁ ይሄ ነገር የሚቋጨው በአንቺ ሞት ብቻ ነው። አንቺ ከዚህ አረም ስትሄጂ ብቻ ነው። መቼም አልሞትም። አይገርምህም? ስለዚህ ተረጋግተህ እህትነት የምትቀበል ይሻላል። እባካችሁ አስወሩኝ። በተጨቃጨቀ ነገሮቹ ሁሉ ሊፈቱ አይችሉም። ስለዚህ እናታችሁ አለች ወይ ነው እኔ ጥያቄ። እናታችሁ አለች ወይ አለች ደግሞ ትሉትም ዲኤን ምናምን የምትሉት ነገርስ ምንድን ነው? ያልገባኝ ነገር አለ። ያምን ጉድ እኔ ከጉድ ያውጣኝ። እናንተን ሰብስቤ ከማሳደግ በስተቀር አይዟችሁ እያልኩኝ መልሳችሁ ደግሞ አገታችሁኝ። ስቃዬን አያችሁ፣ በሽተኛ አረጋችሁኝ። ምን አደረግኳችሁ? እናታችሁስ አለች በህይወት አለች? እሷን ነው የምፈልገው። ይሄንን ነው የምፈልገው። እኔ ባትኖር ነበረ የሚሻለው። እንዴት መኖሯማ ጥሩ ነው። ለምን ባትኖር ይሻላል? መኖሯን የጠቀመክ ጠፍታ ደብዛው ጥፍት እንዳለ ብትቀር ነበር የሚሻለው። አክስቴ የህይወት ቤተሰብ ሁሉ ይጥፋ የሚባልበት አይገባም። ተመካክረን ቤተሰብ ተገናኝቶ ሁሉን ነገር መፍትሄ መፈለግስ ነው እንጂ ያለብን ምንድነው ትጥፋት? ይሄ ትሩቅ ምንድነው ችግሩ? አልገባኝም። እኔ አንቺ ላይ ያደረኩት ነገር ነው እስካሁን ድረስ የሚጸጽተኝ። እንደ እናት አንቺ ነሽ የተንከባከብሽኝ፣ አንቺ ነሽ ያስጠጋሽኝ፣ የሰጠሽኝ ፍቅር የሰጠሽኝ አንቺ ነሽ እናቴ። ሳላቅ ስንት ነገር አደረግኩሽ እናቴ፣ ስንት ነገር አደረግኩሽ። እውነት ግን ይቅርታ ትይኛለሽ? እኔን ይቅር በይኝ። እውነት ግን ይቅር በይኝ በማር እባክሽን ይቅር በይኝ። ብድግ በል ልጄ፣ እግዚአብሔር ይቅር በል። እመቤቴ ይቅር ትበል። ወላዲታ ልጄ እደግልኝ። ምን ነው ራስህን እንደመላክ ቆጠርከው? ብዙ ነገር እንዳልሰራ ብዙ ነገር እንዳላደረግኩ ነገር መኮትኮት ነው እንደ ስራሽ። በቃ አይበቃሽም እንዴ? በቃ ይብቃሽ። በስማም ይብቃሽ። እኔ ልናገር ዛሬ እሱ መላእክት ነው አልሽው። ይብቃሽ። አዎ ልጄ ነው። ይቅርታ መጠየቁ ከእግዚአብሔር ነው የሚገኘው። ሺህ ጊዜ ሰው ተገዳድሎም እኮ ብዙ ነገር ተደራርጎም ይቅርታ ይድባባላል እኮ። ይሁንልሽ እንኳን አንቺ ይቅርታ መጠየቅ ያለብሽ አንቺ ነሽ። አልጠይቅም። ለምን ጠይቃለሁ? አይሁዳ አልጠይቅሽም። እንደውም ትሰሚያለሽ የአባቴን ድርሻ ታመጫታለሽ። እሺ ከዚህ በኋላ ማለት ነው ድርሻ ሳትበይም ልትሞቺ ትቻለሽ። ለዚህ አትጨነቂ። እኛ ጋር ይኸውልሽ ታውቂኛለሽ አይደል? ረሃ የሆንኩ ሰው ነኝ። ያለውን እየሰጠሁሽ እናያለን። ቀድሞ ማን እንደሚሞት እናያለን። ስለዚህ ገንዘብና ብር ብቻ ልጆቼንና ስሚ እኔ ልጆቼንና አንድ ላይ አድርገሽ አግተሽ ለዚህ ስቃይ ያደረሽኝ አንቺ አይደለሽም? ከዚህ በኋላ እነሱ አወኩልሽ ጉድሽ ነው። ከዚህ በኋላ እነሱ ልጆችሽ ይሆኑ። እኔ ልጅሽ አይደለሁም። እኔ የምፈልገው የአባቴን ንብረት ብቻ አይደለሁም። በይና ሂጂና ፍርድ ቤት ጻፊ እንጂ እኔ እንደዛ አይነት ሰው አይደለሁም። እሺ ግዴታሽ ነው ታመጫለሽ። አንቺ ዘላለምሽን ለብር በልተሽው ትሞቺያለሽ። አትበይውም፣ እውነት አትበይውም። አባታችሁም እኮ ለፍቶ ቁም ነገር ሳያደርግበት እኮ ነው የሞተው። ታውቂያለሽ። አወራሽ እንጂ አይቀርም ገንዘቡ ይመጣል። አትስገብገቢ። አንቺ ለዚህ ሁሉ መንስኤ አንቺ ነሽ። አንቺ አሪዮስ ስለፉት እኮ እንደው ዝም ብላችሁ እየደከማችሁ ነው እንጂ እኔ ገንዘቡ አይቀርም እጄ ላይ ይገባል። ሳልመጣች አደላለሁ። ዝም ብላችሁ አታውሩ። በቃ ከሰውታ አይበልጥም እኮ ገንዘብ። ግን አሁን የሰውን ህይወት እንደዚህ ከምታመሰቃቂ የምትፈልጊው ብር በቃ እኮ ጠይቀሽ እኮ ወይ በሆነ አይነት መንገድ መውሰድ እኮ ነው። ግን ለገንዘብ ብለሽ ግን የዚህን ያክል ጭካኔ
አውሬ ትሆኛለሽ። ለምን እኮ ገንዘብ እኮ እድሜ ልክሽን እኮ የሚያኖርሽ ገንዘብ እኮ አይደለም እኮ ነገ እኮ ታይቶ እኮ የሚጠፋ ነገር እኮ ነው። አንቺ በዛ ላይ ደግሞ የኛን ያክል ደረጃ እኮ አልተቸገርሽም። የኛን ያክል ደረጃ ብትቸገር ያው ጭራሽ ስጋችንን ልትበይ ነበር ማለት ነው። ስጋችንን ልትበይ ነበር ማለት እዚህን ያክል እኮ የቸገርሽ ያጣሽው ነገር የለም። አይ ውድ ወንድሜ ዝም ብለህ እኮ ነው የምትለፋው። እኔ ወንድሜ አትበይኝ። ከእንዳንቺ አይነቱ ጋር እኔ በፍጹም አልዋለድም። እሺ ወረኛ አውራካችሁ በቃ እኔ ጨርሱ ብዬ ነው። ወደ መፍትሄው እንሂድ። ሰይጣን ራሱ ባንቺ ነው የሚቀናው። አዎ ሰይጣን ነኝ። ምን ትሆን ሰይጣን ነኝ። ያመጣውንም ነገር ይሳም ልስማ። እንዴ የተባለውስ ምክንያቱ ምንድነው? የማንንስ ነው ለማወቅ ፈልጋለሁ። እኔ እናታችን እርሶን ፈልጋለሁ። አንዳንድ ጥያቄዎችን መጠየቅ ፈልጋለሁ። አሁን የምጠይቆት የዛሬ 30 ዓመት 29 ዓመት የሚሆን ታሪክ ነው። መጀመሪያ እሱ መስማት ፈልጋለሁ። ውድ ቤተሰብ ዴኔው ደርሷል። የሱ እናትና እህት ያው እናቱ ሕክምና ላይ ማድረግ ስላለባቸው አብረው እንዲሄዱ ነው እኔ እዚህ ስላለው ከሰዓታት ወይ ከደቂቆች በኋላ ይደርሳሉ። ከነሱ ጋር ሆነን ዴኔውን እንከፍታለን። ዴኔው ይሄው በእጃችን ገብቷል። ይሄን ዴኔ ስንከፍት ሁሉም እውነት ይወጣላል። እሳቸው ምንም የሰሙት ነገር የለም። ከመስማቱ በፊት ግን አንድ ጥያቄ እንዲያረጋግጡልኝ ፈልጋለሁ። የእርሶ ባለቤት ከነሱ እናት ጋር ምን አይነት ግንኙነት ነበራቸው? ይሄን ማወቅ ፈልጋለሁ። አይ እኔ ምን አይነት ግንኙነት አላቸው የሚለው ነው ማወቅ ፈልጋለሁ። እኔ ምንም እንደ ቤተሰብ ነው የምንኖረው። ቤቱ ሰፊ ነው። እንደ ልባችን አብረን ነው የምንኖረው። አንቺ ትብስ ተባብለን ድሮ አንድ ግቢ እንደምትኖሩ አውቃለሁ። እርሶን ከባለቤቶት ጋር የነሱ አባትና እናትም ከባለቤት ጋር አንድ ግቢ ውስጥ እንደምትኖሩ አውቃለሁ። አዎ በቃ ይሄ ነው ያለው። ከዛን በኋላ እሱም ለስራ ፊልድ ይሄዳል ብዙን ጊዜ። የእሷ ባለቤት የኔ ባለቤት ነው ብዙን ጊዜ ቤት ውስጥ የሚቀመጠው እና እኔም ስራ ነው አብረን ነው በቃ ግቢው አንድ ነው። እሱ ጋር ምሳ እሷ ጋር ምሳ ከተሰራ እሷ ጋር እኔ ጋር የተሰራ ቡና ተፈልቶ ከሆነ ጠዋትም ምሳችንን ቁርሳችን እንዲህ ብለን ነው። እኔ ምንም የማውቀው ጉዳይ ሌላ ነገር ኬዝ የለም። ሌላ ነገር ካለ ደግሞ ቢነገረኝ እፈልጋለሁ። እሺ በመጀመሪያ አንድ እውነት ልንገር። እዚህ ቤት የነሱ እናት በእውነትም በህይወት አለች። 2 ዓመት ሙሉ ከሷ ጋር ሆና እዚህ ቤት ተቀምጣለች። ለዛ ነው እዚህ ቤት ይዘኑት የመጣው። ምን ይሁን ብላ ነው ያስቀመጠቻት? እሱን እንግዲህ እነዚህ ልጆች እንደዛ ሲሰቃዩ መጨረሻ ላይ እሷ ነች የገደለችው ብለውኝ ጎትተው ቤታቸው እንደገና አግተው አስቀምጠው ይሄው የወገብ በሽተኛ አድርገውኝ መነሳት እስከሚያቅተኝ ድረስ የሆንኩት እርግጫና ዱላ ሲጠገብ የኖርኩት ምን ይሁን ብላ ነው እሷ የምትደብቃት? እስቲ ለእናትሽ እውነቱን ንገሪያት። ንገሪኝ እስኪ። እሱን ከሷ ብትሰሚ አይሻልም? ውዷ እናቴ ተረጋጊና ከሷ ትሰሚያለሽ። እኔ ምንም አልነግርሽም። እሷ ትነግርሻለሽ ስትመጣ። ምን ይሁን ብለሽ አስቀመጥሻት ነው? በቃ እሷ ትነግርሻለሽ። እሷ ትነግርሽ ይሻላል እኔ ከምነግርሽ እሷ ቀስ ብላ ብታስረዳሽ አይሻልም ብለሽ ነው? ተረጋጊ አንቺ። እና ታዲያ እኔ ባዳ ነኝ ላንቺ? እናትሽ የወለድኩሽ እናትሽን ሚስጥር አንቺ ትደብቂና ደግሞ ከእሷ ጋር ታረጊዋለሽ። እሷስ ደግሞ እናታችን ጠፋች እያሉ ስንት ለበረሃ ትምህርታቸውን አተው ሲንከራተቱ ነው ልጆች። እኔ እሷን ተንከባከብኳት እንጂ ምንም አላደረኳትም። መንከባከብ ጥሩ ነው። ይሄ መንከባከብ ነው። ከቤተሰብ ላይ አይቶ ቤት ውስጥ ወጥፎ ማስቀመጥ ሰራተኝነት። እንደገና ሰራተኛ ቀጠርሻት እንጂ አልቀጠርኳትም። እና ወይስ ምንድነው ታዲያ? ፈልገው ነው የኖረችው። ዝም በይ። የዚህ ሁላ ሴራ አቀነባባሪ አንቺ ነሽ። ዋናዋ የሴራው አቀነባባሪ አንቺ ነሽ። እሰይ እንኳን ሆንኩ። በቃ ምን ትሆኝ? አዎ በቃ እኔ ነኝ። ምን ትሆኝ? ምን ትሆኝ? በቃ ምን ትሆኝ ትላለች እንጂ ደደም። እባክዎት እናታ አሪዎስ እባክዎት ደግሞ ተጠራጥራት እንድትናገረኛለች እንዴ? ከዚህ በላይ አውሬነት አለ? ከዚህ በላይ አውሬነት አለ እንዴ? አውሬ ጠማማ ቤተሰብን ብጥብጥ ያደረግሽ። እንኳንም አውሬ ሆንኩ። አንቺ ሴትዮ ስነ ስርዓት ያዥ ዛሬ። ችግር የለውም። አንድ መፍትሄ ፍታ። እሷ ልታሳስቶት ነው። ችግር የለውም። የእሷ ነገር ገብቶኛል። አንዴ ተነቅቶብኛል ብላ ነው ይሄ ሁላ እንደዚህ አይን ያወጣችው። ጉዳ ስለወጣ ነው። ካሁን በኋላ ብዙ ተያያዥ ችግሮች ይመጡባታል። እናትሽ አይደለሁም፣ አንቺም ልጅ አይደለሽ። መፍትሄ ግን የምሰማውን ነገር የምሰማው ይኖረኛል። አሁን ጭምጭምታ ሰምቻለሁ፣ ግን በእውነቷ ትውጣ። አሁን በቃ እኔ የምፈልገው እውነት ነው። በቃ የነዚህ ልጅን እውነት የኔም እውነት እፈልጋለሁ።
አሁን ዋናው ነገር በህይወት መኖሯን ካወቁ ስለ ዋናው ጉዳይ ይሄም ዲኤንኤ የተመረመረበትን እርሶ ባለፈው አልነበሩም ውድ ቤተሰቦች ይሄን ዲኤንኤ ያደረግነው በአስቸኳይ የዲኤንኤ ምርመራ ነው ምክንያቱም የዚህ ቤተሰብ ነገር መንዛዛት የለበትም ብዙ ወጪ አውጥተን ብዙ መስዋዕት ከፍለን ከብዙ ሰው ጋር ተነጋግረን ይሄን ዲኤንኤ በአስቸኳይ እንዲመረመር አድርገናል ይሄም ኬዝ የሆነበት ምክንያት እንግዲህ ከባድ ስለሆነ ነው እናታችንም አልሰሙትም እውነታውን ስለሱ እኔ በነግሮት ደስ ይለኛል ግን ካሜራ ጀርባ የሆነ ምልክት እያሳዩኝ ነው ሜቢ እየደረሱ ነው መሰለኝ እናትና ልጅ ራሷ የነሱ እናት ዋናው ባለ ታሪክ ገብታ ሁሉንም እውነት ከ9 ዓመት በፊት አንድ ግቢ ስትኖሩ ምን ተፈጠረ በእነዚህ ልጆች ጋር ምንድነው የተነካካው ጉዳይ በሟች ባለቤቶቻችሁ መሃል ምንድነው ያለው ነገር የሚለውን ሁሉንም ሚስጥር ምትነግረን ይሆናል ብዬ አስባለሁ እናታችሁ እባካችሁ ጠብቁን ውድ ቤተሰቦች ትንሽ ጠብቁንና ካሜራ ጀርባ ምልክት እያሳዩኝ ስለሆነ መታ ከሆነ ካልሆነ ግን እኔ ራሴ ባንደበቴ ሁሉንም እውነት የባለፈውን ቪዲዮ እያሳዩት እውነቱን ምነግሮት ነው የሚሆነው ስለዚህ ትንሽ ጠብቁን ውድ ቤተሰቦች ተመልሰን ተገናኝተናል ያው እንግዲህ ሁለቱ በአካል ተገናኝተዋል ሰላምታም ተለዋውጣቸዋል አሁን ስላለው ነገር እናወራ ብለን ነው ዴቆችን ፈይተን ከጠበቅነው ጊዜ ቀደም ብላችሁ መጣችኋል ህክምናውም ጥሩ እንደሆነ ያው ከልጆት መረጃውን ሰምቻለሁ ሁሉንም ማስወጥቻለሁ ሁለቱ እናቶች ፊት ለፊት ተገናኝተው ስለ ሐቁ እንዲያወሩ ዲኤንኤም ተዘጋጅቷል ይሄ ዲኤንኤ የተመረመረበትን ጉዳይ እርሱ አያውቁም ስለዚህ ዋናውን ጉዳይ እንግዲህ በዝርዝር እንዲሰሙ ስለሚፈልግ ነው መጠየቅ የሚፈልጉትም ነገር ካለ መጠየቅ ሰዓቱ ነው አሁን ስለዚህ መጀመሪያ እርሱን ላስቀድም እኔ የምለው እስከ ዛሬ ድረስ ይሄ ሁሉ ስትቀመጪ 2 ዓመት ልጆችሽን እንዴት ዝም ብለሽ ጠፋሽ እንዴት ሳስቻለሽ የእናት ወድ እንዴት ነው እናት እንዲህ ናት እንዴ እነዚህ ልጆች እኮ ይሄ ሁሉ ነገር ሲሆን ሁሉ ስቃይ ሲያዩ ከጎናቸው ነው ብቻ በመሃልማ የተከሰተውን አትስሚው ይከብዳል እና በምን መልኩ ነው እንደው እሷስ ደግሞ እዚህ ቤት ውስጥ ያስቀመጠችሽ በምን ምክንያት ነው እንዴትስ ብላ አስቀመጠችሽ አትውጪም እንደው ደጁም አይናፍቅሽ ወይ ቤተክርስቲያንም አትሄጂም እንደው ሰውም እንኳን አየናት እኮ የሚል ሰው ጠፋኩ ይሄን ያህል አንድ ቤት አያስችሎሽ አንቺ እኮ አያስችልሽም መጣ ብለሽ እኮ ተሯራጭ ነሽ ሰርተሽ በላነሽ ምን አስቻለሽና እንደው ምን ያዛት ምን ይዞሽ ነው እንደዚህ ሆንሽው ወይስ ሌላ ባላገባሽ እኔ ሊገባኝ አልቻለም ነገሮች እስቲ እንደው ብታስረጀን እንደው እናታችን በዚህ አጋጣሚ አንድ ጥያቄ ልጠይቅሽ ድሮ ሁለታችሁም ትዳር ላይ ያላችሁ አንድ ግቢ ውስጥ አብራችሁ ኖራችኋል ምን አይነት ግንኙነት ነበራችሁ ማለት እሳቸውን ከባለቤት ጋር እርሱም ሁለታችሁም አግብታችሁ በነበረ ሰዓት አንድ ግቢ ነበር የምትኖሩት ከጊዜ በኋላ ነው በተለያየ ቦታ ገዝታችሁ ሁለታችሁም የተለያየ ቦታ ነው የቤተሰብ ግቢ ውስጥ አብራችሁ እንደምትኖሩ አውቃለሁ ከርሶ ወንድም ሚስት ጋር ማለት ነው ይሄው በአካል ተገናኝታችኋል ስለነበረው ነገር በደንብ ያስታውሱኝ እንዴት ነበረ ማህበራዊ ህይወታችሁ ምን አይነት ግንኙነት ነበራችሁ የሚለው ማወቅ ፈልጋለሁ ጸብ ነበራችሁ እውነቱን ነው የምፈልገው ምንም አይነት ጸብም የለ በጣም ደስ የሚል ህይወት ቅድምም ነግሬሃለሁ በጣም ደስ የሚል ህይወት ነው የምንኖረው እኔ አሁን ከስራ ስመጣ ማመጣሽ ብላ ነው እሙመጣሽ ብዬ ነው ተመካክር በቃ እኔ እሷ ቤት ቡና ቀርቦ ተዘጋጅቶ ከመጣ ምሳ ከሆነ ምሳ አብረን እንበላለን ቁርስ ቀድሞ የሰራ አንድ ተሰብስበን ቁርስ እንበላለን እኛ አንድ ግቢ ውስጥ አንድ ቤተሰብ ነን ያለነው ተዋልደን ያለነው አንድ ቤተሰብ ነው መከራ መጣ ቀድመን አስተካክለን ነው ሁሉን ነገር አድርገን ነው እና በቃ ማንም መሀላችን አይገባም ጥሩ ህይወት ነበር የምንኖረው ከዛን በኋላ ያው እኔ ሌላ ቤት ሰራው ከዛን ወዲህ ነው እነሱ ጋር እንግዲህ እዛ ትልቁ ቤቴ ባየኸው እዛ ቤት ውስጥ ያው ስራዎችን በብዛት እንሰራበትም ስለሆነ አቅራቢያም ስለሆነ የገዛሁት በዛ ምክንያት ቤቱን እነሱ ሰጠናቸው በዓል ሲመጣ እንመጣለን እነሱ ጋር በቃ እንዴት ብዬ ልንገርህ በጣም ደስ የሚል ህይወት በዓላት እሷ ጋር ከሆነ ዛሬ እኔ ጋር እንደ ታላቅ ከሆነ እሷ ጋር ደግሞ እንደ ታናሽ እንሄዳለን እየተመካከርን ነው በቃ ልጆቻችንም ህይወታቸው ትምህርት ቤት አንዷ ስትወስድ አንዷ ቤት ውስጥ ሰው ካለ እንዲህ ተባባልን ነው
አንቺ ጋር ተቀመጥልኝ ብላ ስትወጣ እሺ ብዬ ልጆቹን አንከብክቤ ለልጆች ሰጥቼ ነው። እና ህይወቱ በጣም በእውነት ነው ማህበራዊ ህይወታችን በጣም ደስ የሚል እንደገና ደግሞ አልፎ ተርፎ የቤተሰብ እድር ሁላ አለን። እዛ በእድር ራሱ ተመካክረን ነገሮች ምንፈታ ብዙ ቤተሰብ ነው ያለው። እኔና እሷ ላይ ያው እኔ ባለቤቴ ከተለየ በኋላ በሞተ ጊዜ ነው በቃ እሷም ጠፋች፣ ብዙ ነገሮች የተቀያየሩትና እሷ ጋር እስቲ ምን አይነት እንደው ህይወታችንስ ምንድን ነበረ? እስኪ ምንስ ደርሶባት ነው ለዚህ ደረጃ የደረሰችው? እስቲ ጠይቅልኝ። እስቲ እናታችን ወደ እርሱም ልምጣና እስቲ እሳቸው የገለጹት ነገር እውነት ነው? በህብረት አንድ ላይ ነበር የምትኖሩት? አዎ ማህበራዊ ህይወታችን እሷ እንደገለጸችው ነው። በጣም የሚያስቀና ማህበራዊ ህይወት ነበረን። ልጆችም አብረን ነው የምናሳድገው፣ ባህላትን አብረን ነው የምናሳልፈው፣ ቡናም አብረን ነው የምንጠጣው። ደስ የሚል ህይወት ነበረን መጀመሪያ አካባቢ ላይና ጥሩ ህይወት እየኖርን ነበረ። ያው መጨረሻው ተበላሽና አለመግባባቶች ተፈጠሩ እንጂ ያኔማ በጣም ነበር እንደው ጎረቤት ሁሉ የሚቀናብን። በጣም ጥሩ ህይወት ነበር እየመራን የነበረው በዛን ሰዓት እንዲህ መበለሻሸቱ ሳይመጣ በፊት። እሷም እንደ እህት እኔም እንደ ታናሽ እንደ ታላቅ ተከባብረን ነው። እሷ ቤት ቡና ከጠጣን እሷ ቤት ምሳ ከተበላ እኔ ጋር ተባብለን ነው። አንቺ ጋር ምን አለ እኔ ጋር ወጣለ፣ አንቺ ጋር እንጀራ አለ ተባብለን ነው ልጆቻችንን ያሳደግ። ያው አሁን መጨረሻው ባያምርም ጥሩ ነገር ባይኖረውም ከዚህ በኋላ የምትሰማውም ጥሩ ነገር ባይሆንም ጥሩ ማህበራዊ ህይወት ነበር። እንደ እህት ነበር እየኖርን የነበረው በዛን ሰዓት። አሁን ታሪኮች ተቀያይረው ብዙ ነገሮች ተበላሽተዋል። ምንድን ነው የተበላሹት? ብዙ ማታውቂው ነገር አለ አንቺ፣ ብዙ ያልሰማሽው፣ ብዙ ያልገባሽ ነገር አለ። ጉድ ፈላ። እስቲ ምንድነው እሱ ነገርኛ? ታዲያ እናታችን ለዚህ ነገር መጀመሪያ የምነግሮት ራስዎትን እንዲያዘጋጁ ፈልጋለሁ። ለሚሰማው ነገር ሁላ ያው ከባድ ጊዜያት ሊመጡ ይችላሉ፣ ከባድ ሚስጥሮች ሊወጡ ይችላሉ። እንዳልኩት ነው የ29 ዓመት የ30 ዓመት ታሪክ ነው የሚወጣውና ከወዲሁ የሚሰሙትን ነገር እንዲዘጋጁበት ፈልጋለሁ። ቤት በምን አይነት መንገድ እንደሚቀበሉት አላቅም። ከወዲሁ ግን ይዘጋጁ። ሁሉንም ሚስጥር ደግሞ ምን ሰማበት ሰዓት ነው እሱ መዘጋጀው? ልጆቹን ያስወጣናቸው እንዳይበጠብጡ ነው። እሺ ሞተ ነው ያለው ወይስ ምንድነው? እኔ ወይኔ ተጨነኩ። እስኪ ታውራውና ልስማው። ችግር የለውም እስቲ ልስማው። ያውን ልጅ ስነግርሽ እኔ ከባድ ታሪክ ነው የምነግርሽ። እኔ እዚህ ቤት ታግቼም ታሰሬም አይደለም፣ ችግር ስላሰረኝ የልጆቼ ነገር ስለሆነብኝ ነው መውጣት እየቻልኩ እንዳልወጣ፣ ከሰው መቀላቀል እየቻልኩ እንዳልቀላቀል ያደረገኝ የራሴ ትልቅ ጥፋት ስለነበረብኝ ነው። ሰው እንዲያየኝም ያልፈለኩት ልጆቼን ማግኘት ከብዳል። ለእናት ተደበቀ ደግሞ የሞተ ሰው አለ ወይስ ምንድነው እሱ? ከበድ ያለ እንዴ? ቀለል ያለ ነገር ነበር የሚሆነው። ታሪኩ ራሱ ከባድ ነው። አሁን የምትሰሚው ታሪክ በጣም ከባድ፣ የዛሬ 29-30 ዓመት የሆነ ታሪክ ነው። እንግዲህ እኔ ስነግርሽ በጣም እያፈርኩና እየተሰማኝ ነው። በእውነት መናገር አንደበቴ ራሱ በጣም እንትን እያለብኝ ነው። እዚህ ጋር ከአንቺ ልጅ ጋር እዚህ ቤት የተቀመጥኩበት ትልቅ ምክንያት ስላለኝ ነው። ልጆቼን እንደዛ ወልጄ ጥዬ እንደ ሞትኩ አስመስዬ የኖርኩትም ይህን ታሪክ ላለመናገር ሽሽት ነበር። በቃ ይህ ታሪክ እንዳይታወቅብኝ፣ ልጆቼን ማውቀው እንዳይጠሉኝ፣ የልጆቼንም ስነልቦና እንዳልጎዳ፣ ልጆቼ እንዳይጎዱብኝ ስል ነው። አንቺንም ያው ስትሰሚው ታሪኩን እንደሚጎዳኝ ስላወቅኩ ነው ተደብቄ ረጅም ጊዜ እዚህ ቤት የተቀመጥኩት። 2 ዓመት ቀልድ አይደለም። ነጻነት የለኝም፣ እንደ ወንጀለኛ ነኝ። በራሴ በሰራሁት ወንጀል በቃ ህግ የማያውቀው ወንጀል ሰርቼ ለራሴ እስረኛ ነኝ። በቃ እንደ እስረኛ ነው እየኖርኩ የነበረውና ስነግርሽ በጣም ነው የሚያሳፍረው ታሪኩ። በጣም ነው የሚከብድሽ። እኔ ለማመን የሚከብድ ነው ለአንቺ የሚሆነው። እኔስ ያው ያመመኝም ቢሆን ተቀምጫለሁ፣ ረጅም ዓመትን ተሸከሜ ኖሬያለሁና ትልቅ ስህተት ሰርቻለሁ ባንቺ ላይ። መጀመሪያ ስነግርሽ ወንድምሽ ልጅ መውለድ አይችልም። በቃ ያንቺ ወንድም መውለድ አይችልም። እንዴት አይወልድም? በቃ እስከ ዛሬ ድረስ አብሮሽ ኖሮ ሞቷል ብለሽ ነው አይደለ? ሞቷል ብለሽ ነው? በሚገባ መውለድ አይችልም። በቃ መውለድ እንደማይችል እኔ በደንብ ነው ጠንቅቄ የማውቀው። የት ነው የምታውቂው? አውቃለሁ። እኔ በጣም የማውቀው ብዙ ረጅም ታሪክ አለ። አንቺ የማታውቂው እኔ የማውቀው ወንድምሽ መውለድ እንደማይችል እኔ ሚስቱ ነኝ፣ ማወቅ ያለብኝ አይደል? አውቀዋል። በቃ ይሄን ታሪክ አውቃለሁ። ከየት መጡ ነው የምትይው? ልጆቹ ከየት መጡት ያለሽ? አሁን እኮ ችግር የሆነ የልጆቹ አመጣጥ ነው። ስለዚህ አሁን በቃ ወንድምሽ አለመውለዱን አምነሽ ከሺ ከሌላ ወልደሽ ነው ያመጣሻቸው?
እስቲ ቆይ እናታችን አንድ ነገር ልንገሩት። የወንድሞት መጨረሻ ሊሞቱ ሲሉ እንደዛ መሰቃየት እንደዛ ማለት ያ ሚስጥር ያወቁት ሊሞቱ ሲሉ እንደሆነ ሰምቻለሁ። እኔም ከሳቸውም ያው ባጣራሁት ሊሞቱ ትንሽ ቀናት የቀራቸው ታይም ላይ ያወቁት ህመም ላይ ሆነው መውለድ እንደማይችሉ ሲያውቁ እኚህ ትልልቅ ልጆች ከማን ተወለዱ የሚለውም ኬዝ ነው አንድም ወደ ሞት ያቀረባቸው እሱ ነገር ያውቃሉ አይደል? እውነታችን በቃ እሷ ናት እንጂ የማታውቀው እሱ በቃ የመጨረሻ እያመመው ሲመጣ ምናምን በቃ እያወቀው መጣና እኔ መጀመሪያም ደብቆኝ ይሆን አላውቅም። ታሞ ሳለ በቃ መውለድ እንደማይችል ሐኪምን በዛው ነግሮት ነበር። በቃ በሽታውም እየተባባሰበት የመጣው በዚህ ምክንያት ነው። ልጆቹ የእሱ አለመሆኑን ሲሰማ ነው እየተቃጠለ የመጣው። እኔ ገደልሽዋ አንቺ ነሽ ወንድሜ፣ እኔ ገደልሽው ውስጡን ደብቆ ነው እኮ የሞተው ማለት ነው። አንቺ ዛሬን ከጠላታችን ጋር ነበረ ስንበላ የነበረው ማለት ነው። እኔ ደግሞ ልጅ መውለድ ፈልግ ነበር በወቅቱ ልጅ እንዲኖር። ታዲያ ግልጹን ተናግረሽ ተለይተሽው አትሄጂም እንዴ? ወደዋለሁ፣ እሱን ደግሞ ወደዋለሁ። እንዴት አድርጌ ጥዬ ልሄድ? ትዳሬን ስንት ዓመት ያደረጀቱን ትዳሬን የምወደው የልጅነት ባሌን እንዴት አድርጌ ጥዬ ልሄድ? ወይኔ ወንድሜ፣ ወይኔ ወንድሜ። አሁን አፈር ገባና ውስጡን አወራዋለሁ ታወሬት ያለሽ አንቺ። አሁንስ እውነትም እንደተደበቀ ቢቀመጥ ይሻለኝ ነበር። ምን ብያለሁ? መጀመሪያው ነው በቃ አልናገርም። ተደብቄ ልቀመጥ ተደብቆ ይቀራል እናታችን። እኛ ልጆች አሉት እያልን እኮ ነው አይናቸውን የማየው። እነሱ የፈለገ ነገር ቢሆኑብኝ የፈለገ ቢያረጉኝ እኮ የእነሱ ነገር ይሁን ለኔ ይሳሳለሁ። የወንድሜ ልጆች ናቸው ብዬ አንቺ ስልክ ለካስ ወንድሜ አይወልድም ብለሽ አንቺ ከሌላ ወልደሽ አንተ ነው እያልሽ ስናሳድግልሽ ስናስተካክልልሽ ኖርን። አንቺ አሪዮስ ነሽ እውነት፣ አሪዮስ ነሽ እውነት። አሳልፈናል። ዛሬ እኔ ቀን ስለጣለኝ አንቺ ይሄን ንግግር መናገር የለብሽ። በቃ ቀን ስለጣለኝ አይደለም እትዩ ሚስጥሩንማ መናገር ነበረብሽ። ወተሽ ሂጂና ውለጃ አላለሽም። እላው ላይ እየተደፋ እየተቀና እያመጣ ያበላሻል። በቃ እነሱ አይደለም ተብሎ ነው የመጣው። እኔ ደግሞ ልጅ መውለድ ፈልግ ነበር። በቃ ልጆች እንዲኖሩ ምኞቴ ነበረ እንጂ እኔ በኑሮ ጎሎብኛል እያልኩሽ አይደለም። እንኳን እሱ አንቺ ራሱ ብዙ ነገር ታደርጊልኛለሽ እኮ። እንዲህ ብለሽም አላልሽኝም እኮ ሚስጥሩን ሁሉ ደባብሽኛል እኮ ብነግርሽ ምናይሽ። አሁን ገና ያልሰማሽው ሌላ ከባድ ታሪክ እያለ እኮ በአጭሩ ታሪክ ራሱ እንደዚህ ይሆንሽ ነው። እንዴት እቺው ነበር? ኧረ እስቲ ንገሪኝ፣ ልወቀው፣ ቁርጡን ልወቀውና እንግዲህ እስቲ ንገሪኝ እስኪ። ሰዓቱ ሁሉንም እውነት የሚሰሙበት ሰዓት አሁን ነው። እኔ አሁን ብነግርሽ ትጎጃለሽ። ልጆቼ በቀደም እንዴት እንደሆኑ ያው እሱ ነበር እንዴት እንደሆኑ ልጆቼ እንዴት እንዳደረጉኝ የባሰ እንዴት አይነት ጥላቻ እንዳተረፍኩ እኔ ነኝ የማውቀው። አሁንም አንቺ ይህን ታሪክ ስትሰሚ ምን ያህል እርግጠኛ ነሽ ከኔ ጋር አብረሽ ለመኖር በቃ እንደ በፊቱ ለመቀጠል ምን ያህል እርግጠኛ ነሽ? እኔ ካንቺም አልኖርኩም። አሁን ከዚህ ወዲህማ ካንቺም አልኖርም። ቁርጤን ግን ማወቅ እፈልጋለሁ። አዎ የዚህ ዲኤንኤን ጉዳይ በደንብ ትክክለኛ መሆኑን ልወቅና በቃ ይሄን ነው የተመረመረው። በሌላ ኬዝ ነው እናታችን። ከዚህ የከፋው ነገር ዋናው እውነት ይሄ አይደለም። እሺ የልጆቹ ስለ ልጆቹ ትክክለኛ አባት ማንነት ነው ትልቅ ችግር ያመጣው። የልጆቹን አባት ታሪክ ልወቀው እኮ ነው የምልህ እኔ። አሁን ከወንድምሽ አልተወለደም ተብያለሁ አይደል? ስለዚህ አሁን እኔ የምፈልገው የልጆቹን አባት ማን ነው? እሱን ንገሪኝ። በነግርሽ አትቆጪ፣ አትበሳጭ። ማወቅ ትፈልጊያለሽ? እኔ አንዴ ለይቶልኛል። በቀደም ተናግሬ ልጆቼም በቃ እንደማይፈልጉኝ ብዙ ነገር እንደሆነ እንደማይፈልጉኝ እናታቸው እንዳሉን ሁሉ ነግረውኛል ልጆቼ። የወንድሜንም መከራ የወንድሜንም ስቃይ የወንድሜንም ልጆች ናቸው እያልኩ ማሳደጌም ለእኔ ተግዚአብሔር ይገኛል። እሱ ምንም አይደለም። ነገር ግን ተሸፋፍኖ ተደባብቆ ቢተኙ ገላልጾ የሚያይ አምላክ አለ። ተገላልጾ እግዚአብሔር በቀኑ ሊያጋልጸው ነው። እስቲ ንገሪኝና ቁርጤን ልወቀው። የማን ናቸው? ከማን ተወለዱ? ትክክለኛው ሰዓት አሁን ነው ሁሉንም እውነት የሚወራበት። እርሶ የሚሉትንና ዲኤንኤው ደግሞ በትክክለኛው ያረጋግጥልናል። እርሶ የሚሉትን ግን ልጆቹ ስላላመኑ ነው ዲኤንኤ የተመረመረው እንጂ እርሶ ትክክለኛ ማረጋገጫ ነው ብለውናል። ስለዚህ
አሁን ሰዓቱ ነው። የልጆቹ አባት ከወንድማቸው እንዳልተወለዱ ከነገሩ ትክክለኛ አባታቸው ማን እንደሆነ ይንገር። ይህን ስናገር በጣም ነው የሚከብደው። ለመናገር ራሱ በጣም የሚያስፈራ ነው። እውነት ለመናገር እኔ ድፍረቱም የለኝም። ግን በቃ ተናገሪ ብላችሁ ስላጨናነቃችሁኝ ለልጆቼም ሰላም ስል ምነግረውና እንዴት ብዬ እንደምናገር ከምን እንደመጀመር አላውቅም። እኔና እሷ አንድ ግቢ እንኖር ነበረ። እሷን ባለቤት የኔም ባለቤት አንድ ግቢ ውስጥ ነበር የሚያኖሩንና ብዙም ጊዜ የኔ ባለቤት ፊልድ ይወጣል፣ እሷም በስራ ምክንያት ትጠመዳለች። እኔ ደግሞ ልጆች በማሳደግ ግቢ ውስጥ ነበር የምውለውና እንዴት ብዬ ልናገር? ምን ብዬ ስላውራው? በጣም ነው እኮ የሚያስፈራው። በእውነት በጣም ነው የሚያስፈራው። እኔ እንዲሁ ዝም ብዬ ብቀመጥ ይሻለኝ ነበር። በቃ ተውኝ እኮ አልኳችሁ። በቃ አላውራው፣ ለማንም ሚስጥሬን አልናገር፣ እንደተደበቅኩ ልኑር ብያችኋለሁ። እውነቱን እንወቀው። ልጆቹም አባታቸውን ዝም ብላችሁ የምትኖሩት ይሻላችሁ ነበር። ልጅ አሁን ምን ያህል ልጄ እንደተበሳጨ ልጆቼ እንደተበሳጩ እኔ ነኝ የማውቀው። አሁንም አንቺ ብትሰሚ ሰላማዊነት አይሰማሽም። እኔም ደግሞ ለመናገር ድፍረቱን አጣሁ። እንዴት ብዬ ልንገርሽ? ትገርኝና እንግዲህ ችለዋለሁ። የሆነ ነገር የፈሰሰ ውሃ አይታፈስ ልጄ፣ እህቴ፣ የፈሰሰ ውሃ ይታፈሳል? አይታፈስም። ስለዚህ ይሄ ነው በይኝ። ቁርጡን ልወቀው። በቃ ንገሪኝ። እኔ አንቺን በጣም በድዬሻለሁ፣ ልጆቼንም በድያቸዋለሁ። አሁን የምነግርሽ ታሪክ በጣም ከባድ ታሪክ ነው። ለእኔም የመናገር ድፍረቱ ኖሮኝ አይደለም፣ በቃ ኑሮ ስላስገደደኝ ነው የምነግርሽና ልጆቼን የወለድኳቸው ከአንቺ ባለቤት። በስመ አብ ወወልድ ወመንፈስ ቅዱስ። ምን አልሻች? ዛሬ ስለሞተ ለሀብት ብለሽ ነው? ለሀብት ብለሽ ከሆነ እሺ፣ ምንም ይሁን ምን እነሱ እኔን እሰጣቸዋለሁ። ግን አይደለም፣ ሐሰት ነው፣ ውሸት። እኔ አላምንሽም። እሱም አያደርገውም። ዛሬ ስለሞተ ነው የኔ ባል። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን የክርስቲያን ልጅ ነሽ አንቺ። እውነት ነጠላ ለብሰሻል። ከእጄ እየበላሽ ትበይ ነበር። ሰአሊ ለነ ቅድስት ወላዲተ አምላክ። እግዚኦ 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 እግዚኦ። ረዲ እግዚአብሔር ወደዛ ይጅልኝ፣ ወደዛ ይጅልኝ። በቃኝ። እንዲህ አይነት ስራ ቢና ስትጫወቱብኝ ነበር ለካ። እኔ ከብቷ እውነት እንዲህ ታደርጊኝ ነበረ። ኧረ በዝንቱ ነው የሰራሽ እንዴት ስራ። እግዚኦ 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 እግዚኦ። ወይ ጉድ! ወንድሜንም እንደዛ ሰው ሀገር እየተሰደደ በረሃ እየተቃጠለ የእሱም እንደዚህ የእሱ ነው እያልሽ ስንት ዓመት ሙሉ አብረን ኑረን አብረን እየበላን እየጠጣን ቀሚስ እንኳን እየተቀያየርን የምንለብስ ሰዎች እኮ ነን። አንቺ ይህን ያክል እግዚኦ 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 እግዚኦ። ሁለቱም ላፈር። ወይኔ ወንድሞቼ፣ ወይኔ 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 ወይኔ። አቤት 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 አቤት። አይ ይህ ነገር እኔ እውነትም አይመስለኝም። ከአንቺ ላቅም አይገባኝም። እውነቱን ማወቅ እፈልጋለሁ። ይሄ እንዴት ነው ያስመረመር ነው? ከእርሶ ሴት ልጅና የእሳቸውን ወንድ ልጅ እህትና ወንድም፣ ይሄ ነገር እውነት ከሆነ እህትና ወንድም መሆን አለባቸው ማለት ነው፣ በአባት አንድ ከሆኑ። ለዛ ነው ይሄ እንዴት ነው ያስመረመር ነው። የእሷም ልጆች አላመኑም። ለዛ ነው ይሄ ዴን የተመረመረ። ምንም አሁን ሁለቱም ሟች በህይወት ስለሌለ ያለን ምርጫ የእርሶን ልጅና የእሷን ልጅ አስመርምረን የእውነትም የተወለዱት ከአንድ ወንድ ከአንድ አባት ነው የሚለውን ማረጋገጥ ነው። ለዛ ነው ይሄ ዴን የተመረመረው። እርሶ ማያውቁትን ጉዳይ ይሄ ነው። አቤት አቤት፣ አንጀት ያረረ አቤት፣ እግዚኦ አቤት አቤት። እንዲህ አይነትም ሰው አለ እንዴ? ለካ በስሬ እየበላሽ እየጠጣሽ ተጫወትሽብኝ። ኧረ ምግቡስ ከንቱ ቆሻሻ ነው። ብዙ ታሪክ ሰራሽኝ እንጂ አዋረድሽኝ። ኧረ ተዋረጂ።
ኧረ ተዋረጂ ውርደቱን ይስጥሽ እግዚአብሔር። ሌላ ምንም አልልም። እባካችሁ ሁለታችሁም ተረጋጉ። የፈለገችውን ትበሉ። ይሄ ዴኔ መከፈት ያለበት ውድ ቤተሰቦች ሁሉም ባሉበት ነው። ልጆቻችሁን የሁለታችሁንም ማስገባለሁ። ሁሉም በተሰበሰበበት ይሄን ዴኔ ከፍተን ለአንዴና ለመጨረሻ ጊዜ ይሄን እውነት እንቋጨው። ምንድነው ሚስጥሩ ሚለውን እንስማ። እነሱ በዚህ ይሄንን ነገር ሳይሰሙ ማልፋቸው ጥሩ ነው። ምን ያህል በሽተኛ ታረጊው ነበር ወንድሜን። እሱስ እሺ ለኔ ባዳ ሆኖ ነው ለዚህ ያደረሰኝ። እግዚአብሔር ግን ቀደመኝ። ይሁን እውነቱ ይውጣል። ልጆቹ እውነቱን ይወቁ። እባካችሁ ተረጋጉ። ካሜራ ጀርባ ያላችሁ ልጆችን ታስገቡልኛላችሁ። ሁሉም ሰው ይግባና ዴኔ ከፈት እውነቱ ይውጣ። ውድ ቤተሰቦች ሁሉም ተሰባስቧል። አንዴና ለመጨረሻ ጊዜ ዴኒውን ልከፍት ሁሉንም ተሰባስበው ተገናኝተናል። ሙሉ ቤተሰቡ ተገኝቷል። በዚህ ቤተሰብ ውስጥ ቀሪ ሰው አለ ብዬ አላስብም። በህይወት ካሉት ጉዳይ ይመለከታል የሚባለው ሁላችሁም ተገኝታችኋል። አንድ የነሱ እህት ነች። እሷም እዚህ ጉዳይ ውስጥ መግባት አልፈልግም፣ እኔ ጾም ላይ ነኝ፣ እንደዚህ አይነት የተነካካ ጉዳይ ውስጥ አልገባም ብላ ያኔ እርሶ እንዲድኑ ፍንጭ የሆነችን እህታቸው አልገባም እዚህ ውስጥ ማወቅም አልፈልግም ብላ ወደ ገዳም ሄዳለች። ውድ ቤተሰቦች አንዳንዴ ሰው ምርጫ ነው፣ አስገድደን ወደዚያ እናመጣትም። ስለዚህ ቀሪ ሁሉም ቤተሰብ ተገኝቷል። ስለዚህ ዴኒውን ከፍታለሁ። ከዛ በፊት ግን መናገር የምትፈልጉት ነገር ካለ እድል ልስጣችሁ። ወንድማችን መናገር ፈልጋለሁ ስትል ነበር ቀረጻ ከመጀመሩ በፊትና እንዲሁም እናታችንም ልጄን መጠየቅ የምፈልገው ነገር አለ ሲሉ ነበር። መጀመሪያ ካንተ ልጀምር። እኔ ይሄ ሁላ ነገር መፈጠሩ እኔ ገርሞኛል በጣም። አሁንም ድረስ እኔ አሁን የተባሉትን ነገሮች ምንም አሁን አምኜ መቀበል አቅቶኛል። በፍጹም በቃ እንዴት አምኜ ይቀበላለሁ እንዴ? በፍጹም ማለት አሁን ይሄ ነገር ሰው ራሱ የሚያሳምን ነገር አይደለም ማለት ነው። አሁን እሷ ዝም ብላ አሁን አባታችሁ እንደዚህ ነው እንደዚህ ሆኜ ነው እንደዚህ ነው ስላለች እኔ አሁን ላምነት አልችልም። አሁን ዲኤንኤው መጥቷል። እኔ ዲኤንኤውም በፍጹም በቃ እኔ እንጃ እንደሚታሰብ ይሆናል ብዬ አላስብም። ምክንያቱም ይሄ ለመቀበልም ምን ለማለትም በቃ እኔ በቃ የሚቸግር ነገር ነው። እንዴት ነው ሰው እንደዚህ አይነት ነገር ሊቀበል የሚችለው? እንዴት ነው እንደዚህ አይነት ነገር ሊሆን የሚችለው? እንዴት በእንደዚህ አይነት ደረጃ ሰው ይጨካከናል? እኔ ሰው ሆኖ እንዴት በእንደዚህ አይነት መንገድ በዚህ ያክል ደረጃ ይጨካከናል? ራሴ እንዴ ያን የመሰለ በረሃ ተሰዶ ስንት ለፍቶ ብላት አውራት እየኖረ የነበረው ወንድሜ ከሱ ነው የተወለደው ብዬ ነው እንጂ የተቀመጥኩትኝ። የኔው ጉድን እንደገና መልሳ ወሽማ እናንተን መውለዷ ራሱ በጣም የሚያስጠላ እውነት። ይሄ የአይሁድ አስተሳሰብ የአይሁድ ጭንቅላት ነው ያዘችው። ብትለምዱት ይሻላል እኮ ይሄን ነገር። ዝም በይ አንቺ ያኔ ይሄንን ጉድ አንቺ ታውቂያለሽ ማለት ነው። ለምን ደም ታስገባት? በቃ እሷ እኮ ሲጀምር የዚህ ቤተሰብም አካል አይደለችም። እኛ ከዚህ በኋላ እኔ እህቴ ያለች በቃ አክስቴ ያለች ከነሱ ሁለቱ ውጪ እህቴ ያለች እዛ ገደመዴቱ ከነሱ ውጪ ህይወቴ ላይ ማንም ሰው እንዲገባም አልፈልግም። እኔ ልንገረው እንደምን በተለይ እቺ አውሬ ሴትዮ ከዚህ በኋላ ከዚህ ሴትዮ ጋር ትገናኛለህ ብለህ ብጠራኝ ቀጠያቀታ ልገላት ነው የምመጣው ማለት ነው። ላያት አልፈልግም ከዚህ በኋላ። አሪዮስ ነሽ አንቺ። አዎ ነኝ ታውቃለህ። ሚስጥሩን ግን ይሄ ሁሉ ነገር ከዚህ በፊት ታውቂው ነበር ማለት ነው። በደንብ አርጋለሁ። ወይ ጉድ አያችሁ። ገና የድንጋርሽ ገና ከልጅነቴ ነው የማውቀው። ገና ከልጅነቴ ጀምሬ ሁሉንም ነገር አውቃለሁ። ምስጥናት ሲጀመር ታስታውቃለች። ምስጥናት እኔ ደግሞ ማልናገረው አንድ ምክንያት አለኝ። ምክንያቱስ ምንድነው? ለምን አትናገሪም? ምክንያቱም ነበር ያኔ ሰዓት ይሄን እነሱ ባሉበት እሱም ሳያልፍ ያኛውም ሳያልፍ ይሄን አባትሽ የኔ ያል ድርጊት ሲያደርግ እናቴ ለኔ ለእናትሽ ይሄን ሚስጥር የደበቅሽ አሪዮስ ነሽ። እነኚህ ልጆችማ የአባቴ ልጆች እንደሆኑ ካወቅሽማ ቤት ውስጥ ያለውን ሀብታቸውን ይጋሩናል። ስለዚህ እኔ ደግሞ እንዲጋሩኝ አልፈልግም። በቃ አንቺ ችግርሽ ችላዝች ለሀብት ነው። ሺህ ዓመት እኮ አይበላም። እነሱ ደግሞ አውቀው እነዚህ ልጆች ወንድምና እህት አገኘሽ ማለት እግዚአብሔር ይመስገን ስጋሽ አገኘሽ ማለት ነው። ግን እኔ ግን ማለት ነው ይህ ሁሉ ነገር ተሸክሜ ልጆቼ ግን ሳያውቁ ብዙን እሷ ነች የምትሰራው ብለው እቺ እናት የነሱ እናት የተባለችዋ ይህ ሁሉ
ሁሉ ሴራ የምጠነስስ የነበረችው ይህ ሁሉ ቤተሰቡን ስትበጠብጥ የነበረችው እሷ ናት። አንቺና እሷ ናችሁ። ሲጀመር ልጆቹን አሁንም አልፈልጋቸውም። እኔ የአባቴን ሀብት እንዲጋሩ መብታቸው ነው። ይካፈላሉ። አዎ አይካፈላሉ። እንደዚህ ስቃያችንን ከምታሳይን እንደዚህ ጦዝ ጉድ ውስጥ ከምትከችን እኛ ገንዘብ ከፈከንደ እኛ እኮ ለምደኗል እኛ በደህነት ምን ግን የሚያሳዝነኝ ነገር ግን በእንደዚህ አይነት መንገድ ሁኔታ ቤተሰቡ መበጠጥ ሀብት ነው። እኔም በሞትላት ይኸውልህ እንደዚህ አግቶ ያለቻችሁ እኔ ከሞትኩኝ እሷ ሚችንም እሷ ጋር ያደረገቻት በቃ ይሄ ነገር ያው ለእናንተ እንዳይተቀቀሙ ላደረኩት ነገር እኔ ቅጣቴን ወስዳለሁ። ችግር የለውም። ቅጣቴን በፍርድ ሄጄ ቅጣቴን ወስዳለሁ። ላደረኩት ነገር መቀጣትም አለብኝ። አክስቴን ለበደልኳት፣ ላሰቃዩት። አንቺ ግን በተአምር አንቺ ይኸውልሽ ከህግ ወደ ህግ መቅረብ አለብሽ። አንቺ ሁላችንም እንደየጥፋታችን ያደረግነው ነገር እንቀጣለን ጥፋታችንን። አንቺ ግን ማለት ነው ገባሻ? እኔ ገና መታሰር አልፈልግምና ምንም ነገር በቃ መሆን አልፈልግም ብዬ ላደረግሽው ነገር ግን አንቺ ዝም አልልሽም። መታሰርም ካለብኝ እታሰራለሁ እኔ በጥፋቴ ልክ። አንቺ ግን ዝም ተብለሽ የምትቀመጪ ሰው አይደለሽም። ነገ ከነገ ወዲያ ሰውን እንደዚህ በህይወት እያለን አንድ ቤት ውስጥ አቃጥለሽን ነው የምትሄጂው። አንቺ አንድ ቤት ውስጥ አቃጥለሽን ነው የምትሄጂው። ገባሻ? በተኛንበት ብገለንስ እኔም አልፈልጋትም። ከዚህ ወዲህ እኔ አልፈልግሽም። እውነት ልጅ አይደለሽም። እኔም አልፈልግሽም። ግን ግዴታሽ ነው የአባቴን ሀብት ታመጣለሽ። እነሱ ሁሉ ተካፋይ ናቸው። ይኸውልሽ እንገርሽ ገና ዴንዴኑ ታይቶ ህጋዊ ከሆነ መብት አላቸው። ሰምተሻል? መብት አላቸው። በቃ ይታይልን። ሲጀመር ምንም ነገር አንፈልግም። ሲጀመር እኛ እናታችንን በህይወታችን ምንው እንደዛ ደግሞ ካልሽ ደግሞ እኛም የአባታችን ድርሻ አለን። እንደዚህ ልበል ካልሽ አንቺ ክፉ እኔ ሲጀመር 5 ሳንቲ ከእናንተ አልፈልግም። እኔም ወንድሜም አንፈልግም። ባትፈልጊው ይሻልሻል። እፈልጋለሁ ካልሽ ደግሞ ብዙ ነገር ያጋጥምሻል። ስለዚህ አርፈሽ ምን ብዙ ነገር አንቺ ጣጣቴ በምንሽ በየትኛው እንትንሽ ነው እንደዚህ ሰውን እንደዚህ እያደረግሻለሽው? አሁንማ ጉድሽ ተወጣ እኮ በህይወት አለች እኮ ሲጀመር እሷ ስትሞት እኮ ነው እኮ አያገባሽም። ማንን ነው ባላወቋችሁ? እስቲ እናይሻለን። እስቲ ለማንኛውም ያለውን ነገር ይታይና ወደ ዴኒው ኒድ ማውራት እንኳን ድብና አለ አባቷም እንኳን ድብና አለ። ከዚህ ከአሪዮስ የተወለደች ዘር እንኳን ድብና አለ። ሰው እንዴት እንደዚህ ግን ክፉ ይሆናል? በቃ እስማ ቢያንስ አባቴ አሁን ተሰቃይቶ የሞተበትን እኔ እኮ ምን ሆኖ ነው የምለው። ሁሌ ቤት በመታቆጥረ ሲሰቃይ እንትን ሲል እሰማዋለሁ። ለካ እሱ የውስጡን በውስጡ ይዞ ነው እንደዛ ሲሰቃይ የነበረው። አሞኛል እያለ በሽታ ውስጥ ዝም በይ አንቺ። እኔ እቺ ሴትዮ ልገላት ነው። እባክህን ከፊቴ ላይ ዞር አድርግልኝ ከፊት ለፊት። በቃችሁ አንዴ በቃችሁ። እኔ ወደ ዴኒው እናትም አባትም የላችሁም፣ ፈጣሪ ብቻ ነው ያላችሁ እናት። በቃ እባካችሁ እናታችን በቃ ልጆቼንም እናት የላችሁም አትበይ። አባታቸውን ያጡት ይበቃችኋል። በቃ ከዚህ በላይ አሁን እናት ነኝ የምትይው ምስጥ ጋር ተመሳጥረሽ እናት ነኝ ነው የምትይው? ይሄ ሁሉ እስከ ልጅነት ይኸው 29 ዓመት እስኪሞላት ድረስ በስንት ዓመቷ ልጅቷን ጥለሽ ሄደ። እሱም እንደዚሁ ትምህርቱ ሲንገላታ ሲሰቃይ ነበር። አሁን እናት ነኝ ትያለሽ አንቺ? ፈልጊው አይደለም እኔ ጥፋቴ ጸጽቶኝ ነው። አንደኛ ሰሙ እሷ በልጆቼም ስለምታስፈራራኝ ነው ባለሽበት። በስመ አብ እባካችሁ ዋናው የተገናኘንበት ነገር ይሄ ዴኒው ውጤት ልንከፍት ነው። እባካችሁ ተረጋጉ ውድ ቤተሰቦች። ይሄ ዴኒው ውጤት ሁሉንም መልስ ይሰጠናል። እኚህ ልጆች የሷ እህት ናቸው አይደሉም የሚለውን መልስ የሚሰጠን ነው። ከሱ ጋር የዘረመል ምርመራ እንድታረግም አርገን ነበረ። ስለዚህ ውጤቱ ደርሷል። ውጤቱን መከፍት ነው የሚሆነው። ስለዚህ ዴኒውን ለአንዴና ለመጨረሻ ጊዜ ከፍቼ ውጤቱን አሳውቃችኋለሁ። ይኸው ፊት ለፊታችሁ የታሸገ ነው ውድ ቤተሰቦች። ማተቡ ሁሉ ነገር ያለ ነው። የታሸገ የዴኒ ውጤት ነው። ይኸው ፊት ለፊታችሁ ከፍተዋለሁ። የዴኒውን ውጤት እንከፍታለን። ይሄ ዴኒ ለአንዴና ለመጨረሻ ጊዜ ውጤቱን ያሳውቀናል ብዬ ተስፋ አደርጋለሁ። እሺ ስለዚህ ወደ ዴኒው ውጤት ሄዳለሁ ውድ ቤተሰቦች። የዴኒው ውጤት በመቅደስና በኤርሚያስ ላይ የወንድምና እህት የመሆን አለመሆናቸውን ያስመረመር ነው። ሁለት ወንድምና ስለሆኑ የሱን ካወቅን መልስ እናገኛለን ብለን ነው። ስለዚህ ሁለት ወንድምና እህት ከሆኑ ከአንድ አባት ነው የተወለዱት ማለት ነው። ይሄን ዴኒው የሚገልጽልን ይሆናል ውድ ቤተሰቦች።
በመጀመሪያው ገልጽ ላይ የሰጡበት ናሙና የሰጡበት ቀን ብዙ ዝርዝሮች ተጽፈዋል። ገልጽ 2 ላይ ግን ውጤቱ ተቀምጧል። ውጤቱን ከ100% ገልጻለሁ። የዲኤንኤ ውጤት ከ100% መቅደስና ኤርሚያስ ወንድምና እህት የመሆናቸው የዚህ ሁላ መንስኤ መልስ የሚሆነን የዲኤንኤ ውጤት መጥቷል። ከ100% 99.8 ነው። ስለዚህ ወንድምና እህት ናቸው ማለት ነው። ይሄው ዲኤንኤው እንደዛ ነው። ወንድምና እህት መሆናቸው ተረጋግጧል። መጀመሪያም ነግሬያችኋለሁ፣ ተናግሬያለሁ። ባካችሁ ውጤቱ ይሄ ነው ማመን። መጀመሪያም ያው ፍንጭ ስለነበራችሁ ይገባኝ። ጉድ እንኳንም ሳይሰማ የሞተ እንዴት ነው ከዚህ ጋር እኔ በደም የተዛመድኩት? ለካ አንድ አይነት ደም ስላለን ነው እኔም እንዳንቺ አውሬ የሆንኩት። እንደዛ አክስቴን ሳሰቃያት የነበረው አንቺ አውሬ። እውነቱ ይሄ ነው እንግዲህ። አይ ጉድ ይሁን። እስቲ እንግዲህ ምንም ማድረግ አልችልም። ይሁን እኔ አሁን አንድ ነገር አለ። አባትሽ ከዚህ ወዲህ ያለው ምንም አይነት ነገር በሱ ስም ያለ ምንም እንደሌለ ነው የምነግርሽ። ስለማን አባት ነው የምታወሪው? ስለ አንቺ አባት ነው እንዴ? ንብረቱስ? ንብረቱማ እነሱ ናቸው የሚወስዱት። ማለት የአባቴስ ነገር የለሽበትም። በአባቴስ ምንም አታመጭም። በቃ እንዴት እንደዚህ ልታደርጊ ትችላለሽ? አላውቅልሽም። ሂጂ በቃ የፈለግሽበት መክሰስም ማለት ይችላል። እንዴት የአባቴ ንብረት ይሄዳል? ኧረ እባክሽ ቻለናችሁ።